ኤፋና ዴቪዬ እንግዲህ በዚህ አይነት መልኩ ፍቅር ሆኖ ተታርቆ ሰላም ፈጥሮ በወንድምና በወንድማማቾቹ መሀል መግባት ጥሩ አይደለም። ታውቃላችሁ አይደለ? እነሱ ዞሮ ዞሮ አንድ ደም ስለሆኑ መታረቃቸው ፍቅር መፍጠራቸው የማይቀር ነገር ነው። ምክንያቱም ተጣልቶ አይቀሩም። እነሱ በቃ በፍቅር ተሳስሯል። ደም ስራቸው ተሳስሯል። ወንድምና ወንድም ምንም ያህል ቢጋጭ ምንም ያህል ቢነጋገር ዞሮ ዞሮ ይታረቃል። አፍሮ አንገቱን ደፍቶ የሚቀረው እነሱን ለማጣላት እነሱን ለማለያየት ለማራቅ የሞከረው አፉን ሲከፍት የነበረው ኦዲየንስ ነው። የምን ማለት ነው? ብዙ ሰዎች ኤፍሬም ተጠንቀቅ፣ በወንድሞች ላይ አትነሳ እያሉት ነበረ እና ኤፍሬም ደግሞ አስተዋይ በጣም ትልቅ ሰው አርቆ አሳቢ ነው። ተረጋግቶ የሚናገር በየትኛው ነገር መናገር እንዳለበት በየትኛው በኩል መቆም እንዳለበት የሚያውቅ ትልቅ ሰው ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበርልኝ። እባካችሁ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሁኑ። ኧረ ተው ግን ተው እናንተ ቤተሰብ ግፍ ነው እና ማለት ነው። ኤፋዬ በዴቭ ቲክቶክ ላይ መጥተዋል። እንግዲህ ወንድማማቾቹ አንድ ላይ እንደዚህ ፏፍሽ ብለው ቀብረር ብለው አምሮባቸው ፍቅራቸውን መልሶ እንግዲህ በዩቲዩብ ላይ ቪዲዮ የሚለቁልን ሌላ ታሪክ ነው። በነገራችን ላይ ዴቭም ትልቅ ሰው ነው፣ አስተዋይ ነው። ኤፋም እንደዛ። አብርሃም የሚባለው የወንድ አልጫ የሴታ ሴት አልጫ ወንድ ስለሆነ ነው፣ እሱ ሴት ስለሆነ ማለት ነው። ይሄ ሴት ነው ሲጀመር፣ የዚህ ወንድም አይደለም ሲጀመር።